ሰላም ወዲ አሞን ኢፖክሲ ቤተሰቦች እንደምን አላችሁልን? በዛሬ ቪዲዮ አራት በኢፖክሲ ስራ ውስጥ ስለሚሰሩ ስህተቶች እያነሳን የምንወያይ ይሆናል። በዚህ ቪዲዮ መጨረሻ ላይ ይሄንን ቪዲዮ አይቶ የሚጨርስ ሰው ስለነኚህ አራት ስህተቶች ምንነትና በምን አይነት መልኩ ማስወገድ እንዳለበት ተገቢ የሆነ ዕውቀት ይኖረዋል ብዬ ሙሉ በሙሉ እተማመናለሁ። እስከ ቪዲዮ መጨረሻ ድረስ በመከታተል ያላችሁን ሐሳብ አስተያየት አሳውቁኝ። እንዲሁም ደግሞ እናንተስ ከነኚህ ስህተቶች ሌላ በተለየ ኢፖክሲን በምትሰሩበት ወቅት ምን አይነት ነገሮች ገጠሟችሁ የሚለውን ነገር በኮሜንት ላይ ብታሳውቁን በቀጣይ በእነሱ ዙሪያ ላይም ቪዲዮ የምንሰራ ይሆናል። ታዲያ እነኚህ ስህተቶች ምንድናቸው ከሚለው ስንጀምር የመጀመሪያውና በብዛት ከሚስተዋሉ ስህተቶች መካከል አንደኛው አንሌቭል ወይም ደግሞ አንሌቭሊንግ ሰርፌስ የምንለው ወይም ውሃ ልኩን ባልጠበቀ ቦታ ላይ ሰርተን ከጨረስን በኋላ ምናልባትም ደግሞ ውሃ ልካችንን ሰርተን ጨርሰን ሊሆን ይችላል። ነገር ግን በስራችን ወቅት ምንም አይነት የውሃ ልክ መጓደል ባናይም ስራችን ሲደረግን በአንድ ቦታ ላይ ኢፖክሲያችን በዛ ብሎ በሌላኛው ቦታ ላይ ደግሞ ጭራሹን ኢፖክሲ ያላደረግንበት የመምሰል በተጨማሪም ደግሞ ዲምፕሎችን የማውጣት ነገር በብዙ ስራዎች ላይ ይስተዋላል። ዲምፕሎችን ማውጣት ስንል ታዲያ ምን አይነት ነው? በስራችን መሃል ላይ ክብ ስፖቶችን በመተው ሌላው የኢፖክሲያችን ቦታ ላይ ደግሞ ተዳርሶ አንዳንድ ቦታ ግን ደረቅ ሆኖ ኤምዲኤፋችን አለም ደግሞ ከስር ያለውን ሰርፌስ የሚያሳይ ሆኖ እናገኘዋለን። ታዲያ ይህ ስህተት ከምንድን ነው የሚመጣው ስንል አንደኛ በደንብ ካለማዳረስ ነው። ይህም ደግሞ አሪፍ የሆኑ ስክራፐሮችን ካለመጠቀም ይመጣል። ታዲያ ስክራፐር ማለት ምንድነው? አንድ ቦታ ላይ ኢፖክሲያችንን ካፈሰስን በኋላ ሙሉ በሙሉ እንዲዳረስ ስንፈልግ ስክራፐር አሊያም ደግሞ ንጹህ የሆኑ ልሙጥልቆችን በማጠፍ በቪዲዮ ላይ እንደምትመለከቱት አጥፎ በማዘጋጀት ያንን ምን ማድረግ ነው? ኢፖክሲያችንን ከላይ በመግፋት ሙሉ በሙሉ ወደምንፈልግበት ቦታ ላይ እንዲዳረስ የማድረግ ሂደት ነው ማለት ነው። ታዲያ ብዙዎች ይህንን ከመርሳትና በእጃቸውን በመጠቀም ከመዳሰስ በኋላ ልክ ኢፖክሲው ሲደርግ የዚህ መሰሉን ስህተት ያስተውሉታል። ታዲያ እናንተም እንዲህ አይነት ስህተት ከገጠማችሁ እንደነገርኳችሁ ስክራፐሮችን በመጠቀም ማስወገድና መቅረፍ ይቻላል ማለት ነው። ከዛም ባሻገር ደግሞ በአንድ ቦታ ላይ ከፍ ብሎ በአንድ ቦታ ላይ ዝቅ የሚልባችሁ ከሆነ ይሄ በእርግጠኝነት ሌቭሊንግ ወይም ደግሞ የውሃ ልክ ማነስ ስለሆነ ውሃ ልካችሁ በትክክል መሰራቱን ሶስቴ ሁለቴ በቼክ በማድረግ ማረጋገጥ ይጠበቅባችኋል። ከዛም በኋላ ውሃ ልካችሁ በተገቢው መንገድ ከተሰራ ወደ ስራችሁ መግባት ትችላላችሁ ማለት ነው። ታዲያ ይሄ አንደኛው ስህተት ነው። ሁለተኛው በኢፖክሲ ስራ ውስጥ ከሚስተዋሉ ስህተቶች መካከል ደግሞ የሎዊንግ ኦቨር ታይም ወይም ደግሞ በጊዜ ሂደት የሰራነው ኢፖክሲ ወደ ቢጫማነት ከለር የመቀየር ወይም ደግሞ ፌድ የማድረግ ነገር እናስተውላለን። ይህ ነገር ታዲያ ብዙውን ጊዜ የሚስተዋለው ክሊር በሆኑ ኢፖክሲዎች የሚሰሩ ስራዎች ላይ ነው። ማለትም የሞልድ ስራዎች እንዲሁም ደግሞ መሰል ክሊር ተደርገው የሚሰሩ የኢፖክሲ ስራዎችን ፀሐይ ዳይሬክትሊ በሚያገኛቸው ሰዓት በተለይም ተደጋጋሚ የፀሐይ ጨረር ሲያገኛቸው ምን ይሆናሉ? ወደ ቢጫማነት የመቀየር አሊያም ደግሞ ፒግመንትድ የሆኑ ከሆኑ ደግሞ ፌድ የማድረግና ከለራቸውን የመቀየር አይነት ነገር ይስተዋላል። ታዲያ ይሄ ከምንድን ነው የሚመጣው ከተባለ እንደምታውቁት በኢፖክሲ ውስጥ የተለያዩ የኢፖክሲ አይነቶች አሉ። ታዲያ ከነዛ መካከል ኢንዶር ኢፖክሲ እንዲሁም ደግሞ አውትዶር ኢፖክሲዎች በመባል ይታወቃሉ። ታዲያ ኢንዶር ኢፖክሲ የምንላቸው ከጀርባ የምትመለከቷቸውን ቅዱሳት ስዕላቶች በተጨማሪም ደግሞ የተለያዩ የግድግዳ ላይ ሰዓቶችን እንዲሁም ደግሞ ኮፊ ቴብል፣ ዳይኒንግ ቴብል ሊሆን ይችላል። በአጠቃላይ ቤት ውስጥ ብቻ ሊቀመጡ የሚገባቸውን ስራዎች የምንሰራበት የኢፖክሲ አይነት ኢንዶር ኢፖክሲ ይባላል። ታዲያ ይህንን የኢፖክሲ አይነት ተጠቅመን የተለያዩ ስራዎችን ከሰራን በኋላ ዳይሬክት ሰንላይት እያገኘው ሲመጣ ኢፖክሲያችን ቢጫ እየሆነ ይመጣል ማለት ነው። ስለዚህ ስራችሁንም በምትሰሩበት ወቅትም ሆነ ኢፖክሲያችሁ ከደረቀ በኋላ ከቀጥታ የፀሐይ ጨረር ማራቅ ይጠበቅባችኋል ማለት ነው። አንለስ የምትሰሩት ስራ በአውትዶር ኢፖክሲ የተሰራ ካልሆነ ወይም ደግሞ በአውትዶር ኢፖክሲ የሰራችሁ ከሆነ አውትዶር ኢፖክሲ ፐርፐዝሊ የተዘጋጀው ቀጥታ ፀሐይ ለሚያገኛቸው ቦታዎች ላይ ስለሆነ እሱ ምንም ችግር የለውም። አውትዶር ኢፖክሲዎች ከሚያገለግሉበት ቦታ ላይ ለምሳሌ ለውጪ የወለል ንጣፍ ሊሆን ይችላል። አሊያም ደግሞ በውጪ ላይ የሚሰቀሉ ሎጎዎችን እንዲሁም ደግሞ መሰል ስራዎችን በአውትዶር ኢፖክሲ ብንሰራ ዩቪ ሬዚስታንቶች ስለሆኑ ማለትም አልትራቫዮሌት የምንለውን የፀሐይ ጨረር ውስጥ የሚገኘውን የጨረር አይነት ሬዚስት ማድረግ ስለሚችሉ ምንም አይነት ፌድ የማድረግ ወይም ደግሞ ከለር የመቀየር ነገርን ሳያሳዩን ረጅም ጊዜ ይቆያሉ ማለት ነው። ታዲያ እናንተም ፀሐይ ጨረር የሚያገኘውን ስራ ከሆነ የምትሰሩት
አውትዶር ኢፖክሲ መሆኑን ቼክ ማድረግ ይጠበቅባቸዋል ማለት ነው። ከዚሁ ጋር አያይዤ ልነግራቸው የምፈልገው ነገር በሃኖን ኢፖክሲ ውስጥ የተለያዩ ስልጠናዎች እየተሰጡ እንደሆነ ይታወቃል። ይህ ማለት አንድም በኦንላይን ሁለትም ደግሞ በአካል የተለያዩ ስልጠናዎችን ለተማሪዎች እየሰጠን ተማሪዎቻችንም ብቁ ሆነው ጨርሰው እየወጡ ወደ ቢዝነሳቸው እየተሰማሩ ነው። ታዲያ እናንተም በዚህ በኢፖክሲ ቢዝነስ ውስጥ መሰማራት ራሳችሁን ከፍ አድርጋችሁ በእውቀት ከዛም ባሻገር ደግሞ ወደ አዲስ ቢዝነስ መቀላቀል የምትፈልጉ ከሆነ እኛን ሃኖን ኢፖክሲዎችን ብታገኙ ተጠቃሚ ትሆኑበታላችሁ። እኛን ለማግኘት የምትፈልጉ ከሆነ በስልክ ቁጥር 0923636111 ላይ ወይም ደግሞ በ0910138784 ላይ ሃኖን ኢፖክሲ ብላችሁ ብትደውሉ እኛን ማግኘት ትችላላችሁ። ስልካችን በስክሪኑ ታች ስለሚተላለፍም በዛ ኮንታክት ልታደርጉን ትችላላችሁ ማለት ነው። ታዲያ ወደ ሶስተኛው ስህተት እንሸጋገር። ከነኚህ ስህተቶች መካከል ሶስተኛው በኢፖክሲ ስራ ውስጥ ከሚስተዋሉ የስህተት አይነቶች መካከል ስቲኪ ሬዚን ወይም ደግሞ የሚያጣብቅ የኢፖክሲ ሬዚን አይነት ነው። ይህ ማለት ታዲያ ኢፖክሲያችንን ሰርተን ከጨረስን በኋላ ሜቢ 24 ሰዓት ሊሆን ይችላል ወይም ደግሞ ከዛም በላይ ሲባል ከአንድ ሳምንት አሊያም ደግሞ ከወራቶችን በላይ ሊቆይ ይችላል። ነገር ግን በምንነካው ወቅት አሊያም ደግሞ እቃዎችን በምናስቀምጥበት ወቅት የሚያጣብቅ ሆኖ እናገኘዋለን። ታዲያ ይህንን እንዴት ማስወገድ እንችላለን? በምን አይነት መልኩስ ወይም ደግሞ በምን አይነት ምክንያትስ ይመጣል የሚለውን ነገር በዚሁ ልንገራችሁ። ይህ ማለት ምንድነው? ይሄ ኢፖክሲያችሁን በምትሰሩበት ወቅት ሚኒመም 5 ደቂቃ ሚክስ መደረግ ይፈልጋል። ያ ማለት ኢፖክሲ ከፓርት ኤ እና ከፓርት ቢ እንደሚዘጋጅ ይታወቃል። ታዲያ ፓርት ኤ እና ፓርት ቢያችንን ሚክስ ለማድረግ የምንጠቀምበት መንገድ አሊያም በስፓቹላ ወይም ደግሞ ንጹህ በሆኑ የእንጨት ታይፖች ሚክስ ማድረግ ያስፈልጋል። ታዲያ በሚክሲንግ ወቅት ሚኒመም ወይም ደግሞ በትንሹ 5 ደቂቃ ካላቆየ ነው ሚክስ ማድረጋችን በደንብ ላይዋሃድ ስለሚችል ስራችን ላይ ስናፈሳው አይደርቅልንም ወይም ደግሞ ሁልጊዜ አጣባቂ ሆኖ ይቀራል ማለት ነው። ስለዚህ እንደዚህ አይነቱን ነገር ለማስወገድ ምን ማድረግ ያስፈልጋል? በትንሹ 5 ደቂቃና ከዛ በላይ ኢፖክሲያችሁን ሚክስ ማድረግ ያስፈልጋል። ነገር ግን ይሄ ብቻ አይደለም። ሌላኛው ደግሞ የሬሾ ስህተት ነው። ይህ ማለት ምን ማለት ነው? ለምሳሌ 3/1 የሬሾ አይነት አለ፣ 1/1 የሬሾ አይነት አለ፣ እንዲሁም ደግሞ የተለያዩ 5/2 እንዲሁም ደግሞ መሰል የሬሾ አይነቶች አሉ። ታዲያ እነኚህ የሬሾ አይነቶች በኢፖክሲ ስራችሁ ወቅት ስትጠቀሙ ለምሳሌ እኔ ገዛሁት 3/1 የሬሾ አይነት ሆኖ ነገር ግን ረዚኔን ከፍ አድርጌ ሌትስ ሴይ 4/1 አድርጌ ብሰራው ማለትም የፓርት ኤ የረዚኑን ፓርት በጣም አብዝቼ በምጨምርበት ወቅት ኢቭን 5 ደቂቃ አይደለም 10 ደቂቃ እንኳን ባዋህደው ሃርድዌሩ ስለሚያንስ ኢፖክሲ የሚያጣብቅ ሆኖ ይቀራል ማለት ነው። ታዲያ እናንተም ስራችሁን ከመስራታችሁ በፊት መጀመሪያ ቼክ ማድረግ ያለባችሁ የገዛችሁትን የኢፖክሲ ዲስክሪፕሽን እና የሬሾአችሁን አይነት ነው። ታዲያ በዛ የሬሾ አይነት መሰረት መስራት ይጠበቅባችኋል ማለት ነው። በመጨረሻም በዚህ ቪዲዮ መጨረሻ ላይ ከምናነሳው የኢፖክሲ ስህተቶች መካከል የመጨረሻ የሆነው የኢፖክሲ በብሎችን ነው። ታዲያ በብሎች በምን አይነት መልኩ ይፈጠራሉ ከተባለ ኢንፋክት በብዙ አይነት መልኩ ይፈጠራል። ነገር ግን የመጀመሪያውና ዋነኛውን ድርሻ የሚይዘው ፑር ስታደርጉ ወይም ደግሞ ኢፖክሲያችሁን ለምሳሌ ረዚን ሊሆን ይችላል ወይም ደግሞ ሃርድነር ሊሆን ይችላል ወደ ካፓችሁ ስታፈሱ ፍጥነት ካለ ያ ማለት በችኮላ የምታደርጉት ከሆነ ምን ይፈጥርባችኋል? በብል ይፈጥርባችኋል። ከዛ ባሻገር ደግሞ በሚክሲንግ ወቅትም የመቸኮል ነገር ካለና በጣም ሚክስ የምታደርጉት ከሆነ በዛም ወቅት በብሎች ይፈጠራሉ ማለት ነው። ስለዚህ በዝግታ ሚክስ ማድረግ፣ በዝግታ ደግሞ ወደ ካፓችሁ ኢፖክሲያችሁን ፑር ማድረግ ወይም ደግሞ ማፍሰስ ያስፈልጋል። ከዛም ባሻገር እነኚህንም ካደረጋችሁ በኋላ የኢፖክሲ በብሎችን ልታስተውሉ ትችላላችሁ። ታዲያ ይህንን በምን አይነት መልኩ ላስወግድ ይችላል ወይ ከተባለ የምንሰራው ስራ ላይ ለምሳሌ 40/40 ሚዴፍ ሊሆን ይችላል አለም ደግሞ የተለያዩ ሞልዶች ላይ ሊሆን ይችላል የምንሰራው ምን እናደርጋለን? ኢፖክሲያችንን እናፈሳለን። በተገቢ መልኩ ካዳረስን በኋላ ሂት ጋንን ወይም ደግሞ ፎንን በመጠቀም እነኚህን በብሎች ቶርች ማድረግ ያስፈልጋል። ከላይ በሂት ገን ቶርች ስታደርጓቸው እነኚህ በብሎች ፖፕ እየሆኑ ወይም ደግሞ እየፈነዱ ይጠፋሉ ማለት ነው። ታዲያ በዚህ በነገርኳችሁ መልኩ ኢፖክሲያችሁን ከሰራችሁ ከነኚህ በብሎች ነፃ የሆነ ስራን መስራትና ማቅረብ ትችላላችሁ ማለት ነው። ሆፕፉሊ ይሄ ቪዲዮ በደንብ ይጠቅማችኋል። ስፔሻሊ ደግሞ አዲስ የኢፖክሲ ሰራተኞች ከሆናችሁ ፎሎ ብታደርጉን የተለያዩ ከኢፖክሲ ጋር የተያያዙ ቲፖችን ስለምንለቅ በዚህ ቻናል ተጠቃሚ ትሆኑበታላችሁ። ከዛም ባሻገር ለኢፖክሲ ቢዝነስ አዲስ ከሆናችሁና ወደዚህ ቢዝነስም ለመሰማራት ፍላጎት ካላችሁ ወደኛ ወደ ሃኖን ኢፖክሲዎች ብትመጡ ተጠቃሚና ትርፋማም ጭምር ትሆኑበታላችሁ። ምክንያቱም እኛ ከምንሰጣቸው የኢፖክሲ ስልጠናዎች መካከል ኢፖክሲን ብቻ ሳይሆን አጠቃላይ የኢፖክሲ ስልጠናን ከመስጠት ባሻገር ደግሞ ስለ ኢፖክሲ ቢዝነስ እንዲሁም ደግሞ ከኢፖክሲ ጋር ተያያዥ የሆነው የፈርኒቸር
በተጨማሪም ደግሞ መሰረታዊ የፈርኒቸር ቱሎችን አጠቃቀም ለምሳሌ የጂግሶ እና መሰል የመቆራረጫ ቱሎችን በምን አይነት መልኩ ተጠቅማችሁ ኢፖክሲያችሁን ስትሰሩ በምን አይነት መልኩ ኮስታችሁን ሚኒማይዝ እንደምታደርጉ ጭምር በበቂ ሁኔታ እናሰለጥናችኋለን። እኛን ለማግኘት ከፈለጋችሁ ስልክ ቁጥራችን በስክሪኑ ታች እየተላለፈ ስለሆነ በዛ መደወል ማነጋገር ትችላላችሁ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። በተጨማሪም ከነኚህ ስህተቶች ሌላ ያስተዋላችሁት ችግር ካለ በኮሜንት ላይ ብታሳውቁን ቀደም ሲል እንዳልኳችሁ በነዛም ዙሪያ ላይ ቪዲዮ ልንሰራበት እንችላለን ማለት ነው። አብራችሁን እስከዚህ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ